ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ማክሰኞ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ ዓለማችን ያለችበትን ሁናቴ መረጃዎችን በማሰባሰብ ወደ እናንተ የማንቂያ ደወል ለመደወል ፓስተር ተዘጋጅቶ መጥቷል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን በአሁኑ ሰዓት አስከፊ በሆነ ሁናቴ ውስጥ ትገኛለች። ነገር ግን ክርስቲያኖች በዚህ ጉዳይ ላይ ምን እያሰብን እንገኛለን? ይህን የመሳሰሉ ጉዳዮችን የምናነሳበት ሰዓት ነው። እንደተለመደው እንግዲህ መረጃዎቹን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ከሰላምታው በኋላ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ መረጃዎችን ያሰባሰብክ አንተ እንግዲህ ለአድማጮች የማንቂያ ደወል ለመደወል በብዙ እየተጋ እየበረታ ነው ያለው። ያው እንግዲህ ሁላችንም እንደምናውቀው በተለያየ ፕላትፎርም ላይ መረጃዎችን እናያለን። አንዳንዶቻችን ደነግጣለን፣ እንሰጋለን፣ እንጨነቃለን ስለነገም ስለበኋላም። ነገር ግን ክርስቲያን ይሄንን ጉዳይ ሲያስብ በምን መልኩ ማለፍ እንዳለበትም ጭምር ልታስገነዝበን መጥተሃልና እስኪ ከተገኙት መረጃዎች ያለውን አጋራን። እንግዲህ እንደሚታወቀው የኢራን እስራኤል አሜሪካ ጦርነት ተፋፍሞ ቀጥሏል። በጣም ነው እንግዲህ ቀጠናው እየሰፋ ነው ጦርነቱ የመጣው እስከ ቆጵሮስ ከዛም የማለፍ ነገር እያሳየ ነው ያለው። ወደ አውሮፓም እየዘለቀ ነውና እነዚህ ነገሮች ምናልባትም ከፍተኛ የሆነ ጉዳት በዓለም ኢኮኖሚና በዓለም ላይ ጉዳት ያመጣል። መካከለኛው ምስራቅ እንደሚታወቀው በጣም በሽብር ሁኔታ ውስጥ ነው ያለው፣ ተሸብሮ ነው ያለው መካከለኛው ምስራቅ። ይህ ሽብር ደግሞ ቀላል ነው ማለት አይቻልም። ሰው ህዝቡ መረጋጋት አልቻለም። እንግዲህ እንደምታውቀው ዕለት ሌሊት ኢራን ባደረገችው ድብደባ የጠቅላይ ሚኒስትሩን ጽሕፈት ቤት እና ሌሎችንም አካባቢ ደብድባ ነበር። በዛ ምክንያት የናትንያሁና የአየር ኃይል አዛዡ ሞተዋል ተብሎ እየተወራ ነበረ። ነገር ግን በትናንትናው ዕለት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሑድ ዕለት በኢራን ቦለስቲክ ሚሳኤል ጥቃት ለደረሰበት በባየት ሻማሽ ከተማ ባደረጉት ጉብኝት የኢራን አገዛዝ የኒኩለር መሳሪያ ባለቤት ከሆነ መላውን የሰው ልጅ ደህንነት አደጋ ላይ እንደሚጥል አስጠንቅቀዋል። እንግዲህ ኢራን በድርድሩ ላይ ዊስኮፕ ተናግረው ነበረ። በድርድሩ ላይ 460 ኪሎግራም 60% የበለጸገ ዩራኒየም እንዳላቸውና ይህም 11 ቦምብ ሊያሰራቸው እንደሚችል በግልጽ እየተናገሩ እንደነበረና ያንን ለማድረግ የ5 የ6 ወይም ደግሞ የ1 ሳምንት ቀን 7 ቀን ጊዜ ብቻ እንደሚያስፈልጋቸው እየተናገሩ እንደነበረ በግልጽ ዊስኮፕ ለጋዜጠኞች በሰጡት መግለጫ ተናግረዋል። ለጋዜጠኞች ብቻ ሳይሆን ራሱ ለተደራዳሪዎቹም ጭምር በኮንፊደንስ ነው። ተደራዳሪዎቹ በኮንፊደንስ ነው ይናገሩ የነበሩት። የኢራን ተደራዳሪዎች ይህንም በኮንፊደንስ ነበር ያወሩ የነበሩት። እና እንግዲህ ምንድነው ጫዋታው እዛ ጋር ያለውን ነገርና እንዳትነኩን ይመስላል። ያንን በኮንፊደንስ ማውራታቸው እንዳትነኩን ይህንን የማድረግ አቅም አለን የሚል ነገር ይመስላል። እንግዲህ ኔታንያሁ
9 እስራኤላውያን በተገደሉበት በዚህ ጥቃት ስፍራ ለጋዜጠኞች በሰጡት መግለጫ እስራኤል ራሷን ለመከላከል የምትወስደው እርምጃ ዓለምንም ጭምር ከአደጋ የመታደግ መሆኑን ገልጸዋል። እንግዲህ ጠቅላይ ሚኒስትሩ አሜሪካ በዚህ የዓለምን ደህንነት የመጠበቅ ጥረት ውስጥ ከእስራኤል ጎን በመሰለፏ ፕሬዚዳንት ዶናልድ ትራምፕን ልዩ ምስጋና አቅርበውላቸዋል። ይሄ በሚሆንበት ሰዓት እስራኤል ቤይሩትን እየደበደበች ነበር። ቤይሩት በከፍተኛ ደረጃ እየተደበደበች ነው። ከቤይሩት አሁን ህዝቡ ከተማውን ለቆ እየወጣ ነው። ይህ ሁኔታ በጣም እየተከሰተ ያለበት ሁኔታ ነው ያለውና በዚህ ሁኔታ ውስጥ ነው እንግዲህ እስራኤልም እየተደበደበች ነው ስቲል ነው እና እንግዲህ ወደ እዚሁ መካከለኛ ምስራቅ ትንሽ እንመልከት እስቲ። በአሁኑ ሰዓት ቤይሩት ብቻ ሳትሆን ኳታር፣ ኩዌት፣ ሳውዲ አረቢያ፣ ባህሬን ኤሜሬት የመሳሰሉት ከፍተኛ ስጋቶች ውስጥ ናቸው ያሉት። አንድ መረጃ እንዳየሁት ምንድነው የአየር መከላከያ አቅማቸው አሁን እየቀነሰ በመምጣቱ በአጭር ጊዜ ውስጥ አሜሪካ ድጋፍ የማታደርግላቸው ከሆነ ሙሉ ለሙሉ ለኢራን ድሮን እና የአውሮፕላን ጥቃት እንደሚጋለጡ እየታወቀ ነው ያለው። አሁን ላይ እነዚህ ሀገሮች እያሳወቁ ነው ያሉት። በከፍተኛ ሁኔታ ልንጋለጥ እንችላለን የሚል ፍራቻ አለባቸው፣ ስጋት አለባቸው። ይህ ስጋት ደግሞ እውነት ነው። አሁን ለምሳሌ ስትመለከት በኳታር ያለው የአሜሪካ የአየር ኃይል ማዘዣ ጣቢያ፣ የባህር ኃይል ማዘዣ ጣቢያዎች ተመተዋል። ክፉኛ ነው የተመቱት እና ምንድን ነው በቀጣዩ ያሰጋል፣ በጣም ያሰጋል። እንደው ወደ ሌላ እንለፍ ብዬ ነው እና በጣም ጦርነቱ እኛ ያልነውን ነገር እንዳያመጣ ያስፈራል። ለእኛም እኮ ቀጠና እኮ በጣም አስፈሪ ነው። እሱ አይደለም ጦርነት የተራዘመ ከሄደ እያደገ ከሄደ ወደ ጎግ ማንጎግ ጦርነት አይቀሬ ነው ይህ ይመጣል። ለምን ብትለኝ ቻይና በቅርብ ርቀት ነው የጦር መርከቦቿ ያሉት። ራሽያም በቅርብ ርቀት ነው የጦር መርከቦቿ ያሉት። ተመልከት፣ ሬዲ ናቸው። ራሽያም ቻይናም ሬዲ ናቸው። በጦርነት ውስጥ አሁን ላይ ይገባሉ አይገቡም የሚለውን ማንም ሊወስን አይችልም። ምናልባት አሁን ላይ እያሳዩ ያሉት ነገር አሜሪካ ጦርነቱን እንድታቆም፣ እስራኤል ጦርነቱን አግባብ እንዳልሆነ ነው እየተናገሩ ያሉት። እንደውም ፕሬዚዳንት ፑቲን ማስጠንቀቂያ እስከ መስጠት ደርሰዋል እና ስለዚህ ያለምንም ያለ ራሻ ያለ ቻይና እርዳታ ከ12 ሀገሮች ጋር ተመልከት መጋተር ከባድ ነው። እንዲሁም ቅድም እኔ እናንተም እያየን ነበርና በአሁኑ ሰዓት የዓለምን ሚዲያ ተቆጣጥረው ያለው ያው መረጃውንም ይዘህ ስለመጣ የዚህ የአሜሪካን ቤዝ በቆጵሮስ ላይ እንዲመሰረት በጣም ትግል እየተያዘ ነው ያለው። እዛ ደግሞ የእንግሊዝ ዋና ቤዝ አለና እሱ ጥቃት ስለተደረገበት የአውሮፓ ህብረትም ወይ ደግሞ በኔቶ በኩል ፍላጎት እየታየ ነው ያለው እና ለጎግ ማጎግ ጦርነት መነሳት ላመጣልህ ነው። ለምሳሌ በተመሳሳይ የኔቶ ዋና ጸሐፊ ማርክ ሩት ለቢቢሲ በሰጡት ቃል አውሮፓ አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ኢራን ለአውሮፓና ለእስራኤልና ለመላው ቀጠናው ስጋት መሆኗን የጠቀሱት ዋና ጸሐፊው አውሮፓ በዚህ ወቅት አስፈላጊ ዝግጅት እያደረገች መሆኑን ገልጸዋል። የአሜሪካ ጦር የብሪታንያ ጦር ሰፈሮችን እንዲጠቀም የጠቅላይ ሚኒስትር ካየር ስታርመር ውሳኔ መዘግየቱ የሚያሳዝን ቢሆንም አሁን ግን ውሳኔውን ተቀብለው ለአሜሪካ የጦር ሰፈሩን ፈቅደዋል። ለዚህም ነው ቆጵሮስ ላይ ጥቃት የመጣው
አሜሪካ ጦሯን እያደራጀች እዛ መከላከያዋን የአየር ቤዟን እያደራጀች ስለሆነ ነው ጥቃት የመጣው። ስለዚህ እነዚህ ነገሮች እየሄዱበት ያሉት መንገድ በጣም ከባድ እንደሆነ ልናውቅ ያስፈልጋል። ልናውቅ ያስፈልጋል። ምክንያቱም አሁን አድማሱ ምን እየሆነ ነው? እየሰፋ ነው የመጣው እና ምሽት ላይ እንደውም ሌሎችን አቀናይተን ይዘን እንመጣለን። የአሜሪካ ባለስልጣኖች የሰጡትን መግለጫዎች አቀናይተን ይዘን እንመጣለን። ማርክ ሩት ተመልከት። እኚህ ማርክ ሩት የአሜሪካና የእስራኤል በኢራን ላይ ጥቃት ከመሰንዘራቸው በፊት መረጃው ስለመኖሩ በይፋ መናገራቸው ባይፈልጉም ከዋሽንግተን ባለስልጣን ጋር ተደጋጋሚ ንግግሮች ማድረጋቸውን ኔቶ ከአሜሪካ ጋር የቅርብ ቅንጅት እንዳለው አጽንኦት ሰጥተው ተናግረዋል። ለነገሩ ኔቶን የሚመራው ማን ነው? አሜሪካ ነው። አሜሪካ ነው የሚመራው። ምንም እኮ ማዘዝ ብቻ እኮ ነው። የሚገርመው እኮ ፓስተር፣ አሁን እኮ ሌላው ደግሞ በጣም አስደንጋጭው ነገር ምን እንደሆነ ታውቃለህ? ፈረንሳይ የተናገረችው ነገር በጣም እንደውም አመላካች ነው። ምክንያቱም አሁን ያላት የዚህ የኒኩሌር መጠን በስንት % እንዲያድግ ትእዛዝ ሰጥተዋል ማክሮን። አሁን ምን መሰለህ፣ አሁን ዓለም ወደ ምን እየሄደች ነው? ወደ ዋና ነገራችን እንምጣ። ዓለም ወደ ምን እየሄደች ነው? ወደ ጥፋት እየሄደች ነው። እውነት ነው። ዓለም ወዴት እየሄደች ነው? ወደ ስጋት እየሄደች ነው። ወደ ጭንቀት እየሄደች ነው። አሁን ላይ ይሄ ጦርነት በአጭር ጊዜ እንደማይቆም ይታወቃል። ለዚህ ነው ማታ ላይ አሰባስበነው እንመጣለን። ትክክል። በአጭር ጊዜ አይቆምም ይሄ ጦርነት። የማይቆምባቸው ምልክቶች እየታዩ ነው። ኦኬ፣ ሆርሙዝ ሰርጥ ተዘግቷል። ነዳጅ በትናንትናው ዕለት 82 ምናምን $82 ገብቷል በበርሜል። ወደ 100 እንዳያድግ እየተፈራም ነው። ሊያድግም ይችላል። ያለ ክምችት እየቀነሰ በመጣ ጊዜ ሊያድግም ይችላል። ተመልከት፣ ቀይ ባህር በዚህ ጋር ተዘግቷል። የአረቡ መካከለኛው ምስራቅ ላይ ምንም አይነት የአየር በረራዎች እየተደረጉ አይደለም። እንደውም በጣም ያስገረመኝ የአቡዳቢው የኢሚሬትስ ፕሬዝደንቱ ሼክ መሐመድ ቢን ሰልማን እሳቸው ኢሚሩ ምንድነው ያደረጉት? ከውጭ የገቡ እንግዶች ፍላይት የሌላቸው ማለት ነው በየሆቴሉ እንዲቀመጡና ሙሉ ወጪውን መንግስት እንዲሸፍን ወስነዋል። ልክ ነው። ተመልከት፣ አሁን ላይ ምንም አይነት እንቅስቃሴ እየተዘጋ ነው ያለው። ይህንን ግን ታስታውስ ከሆነ እንደው አድማጮቻችን እኛንም ለመታዘብ ልክ ነው፣ ከወር በፊትና ከ2 ወር በፊት የለቀቅናቸው ውስጥ ቪዲዮዎች ውስጥ ገብተው ይመልከቱ። ልክ ነው። ይሄ እንደሚሆን እየተናገርን ነበረኛ። ትክክል። ምክንያቱም አካሄዱ በግልጽ ምን ያደርግ ነበረ? ያስታውቅ ነበረ። ኢራን ከተነካች መካከለኛው ምስራቅን ነው የምታናውጠው። ታይዞ መጥፋት ነው። አሁን ተመልከት፣ ሂዝቦላና እስራኤል እየተዋጉ ነው። ልክ ነው። እስራኤል ቤይሩትን እየደበደበች ነው። ከቤይሩት ህዝብ እየሸሸ ነው። ተመልከት፣ ኢራቅ ሚሊሻዎች ሬዲ ሆነዋል ለኢራን ሊሰለፉ። ኩዌት እየተደበደበች ነው። የሳውዲ የነዳጅ ማጣሪያ ተመቷል። ከፍተኛ የሆነው ትልቁ ሪፋይነሪ በጣም ተመቷል። ሆቴል ተመቷል። እንደገና የኳታርም ሪፋይነሪ ተመልከት። እነዚህ ነገሮች ምን እየሆኑ እንደሆነ አድማጮቻችን በደንብ ሊያስተውሉ ይገባል። እንደው ፓስተር በጣም የገረመኝን ደሞ ልንገር፣ አንተም ትገረማለህ ብዬ አስባለሁ፣ አድማጮችም እንደዛው። የቱርክና የግብጽ ዝምታ እንደው አልደነቀም? ቱርክ ድንበሯን ዘግታለች። እሷ መግለጫ ሰጥታለች። ኢራን መካከለኛው ምስራቅ መምታት አይገባትም ብላለች። እሱ ባለፈው ነው። እንደገና ደግሞ የእስራኤልና አሜሪካን አውግዘዋል። የቱርኩ ረሲብ ጣይብ ኤርዶጋን እንደሚገባው ድምጸት አልሰጠም። እሳቸው እንትን እንደሆኑ ታውቃለህ። እሳቸው የመሃል ሰፋሪ ሆኑ። የግብጽስ ለአረቡ ዓለም ዘብ መቆመኔ ነኝ ብላ ምትል ሀገር ናት አይደለ እንዴ? አሁን ሁሉ አረብ ሀገር ላይ ጥቃት ሲደርስ ምንም አይነት ድምጽ አላሰማችም። ልታሰማም አትችልም። ልታሰማም አትችልበት ምክንያት ምንድነው? ትመታለች እሷ።
ይህንን ያውቃሉ። ስለዚህ ያለው አማራጭ ምንድነው የሚለውን ነገር እስኪ ለይለት ድረስ ጥግ ቆሞ የሚመለከታል አይደለ? ወደ አሸነፈው ለመግባት ዝምታ ነው ማለት ነው። ታዲያ ወደ አሸነፈው ትገባለህ። ስለዚህ ከክቡራን አድማጮቻችን እኛ ምን ላይ ነን ያለነው? እስቲ ምን ታስባላችሁ ስለዚህ ጦርነት? ኮሜንት አድርጉ እስቲ። ዘመኑ ፈጥኗል፣ ጊዜው ደርሷል፣ ሰዓቱ አልቋል። ዓለም ለትርምስ እየገባ ነው። እንግዲህ አውሮፓ ኔቶ ወደዚህ ጦርነት የሚገባ ከሆነ ምናልባትም ሩሲያ፣ ቻይናና ሰሜን ኮሪያ ደግሞ በዛኛው ጽንፍ ሊገቡ ይችላሉ። ቀስ በቀስ ወደ ተፈራው የጎግ ማጎግ ጦርነት ልናመራ እንችላለን። ይህንን መጽሐፍ ሲናገር አሁን ያለውን ስብስብ የሚያሳዩ ሁኔታዎች፣ ምልክቶች እየታዩ ነው ያሉት። እነዚህ ነገሮች እስቲ አጽንኦት ሰጥታችሁ እናንተም በእግዚአብሔር ፊት እንድትሆኑ በእግዚአብሔር ፍቅር እንጠይቃችኋለን። ምክንያቱም ባለቀ ሰዓት መንገድ ላይ እንዳንቀር እኛ እንደ እግዚአብሔር ቃልና እንደ እግዚአብሔር እውነት እናሳስባችኋለን። ምሽት በሌላ መረጃዎች እንገናኛለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ሁሉን ለጌታ አሳልፈን ሰጠን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ነገሮች እየተባባሱ ነው የሄዱት። ጌታ ኢየሱስ ክርስቶስ መጥቶ እዚህ ምድር ላይ መንግስቱን እስኪመሰረት ድረስ ለተወሰነ ጊዜም ቢሆን ሐሰተኛው ክርስቶስ እንደው ሰላም የሚመስል አርቲፊሻል ነገር ሊያረግ ከሚችለው ውጪ ምድር ላይ ሰላም ይሆናል ብሎ ማሰብ በጣም አስቸጋሪ ነው የሚሆነው እንደ እግዚአብሔር ቃል። ቢሆንም ክርስቲያኖች በዚህ ነገር ላይ መጸለይ እንዳለባቸው፣ መናወጥ እንደሌለባቸው በጣም አጽንኦት አድርገን ማሳሰብ እንወዳለን። ምክንያቱም የሰላም አምላክ ጌታ ኢየሱስ ክርስቶስ ዳግም እየመጣ ስለሆነ ቤተክርስቲያንን ደግሞ ከሚመጣው መከራም ደግሞ ሊነጥቅም ስለሚመጣ ራሳችንን አዘጋጅተን መጠባበቅ እንዳለብን ይህንንም ማሳሰብ እንወዳለን። ከዚህ ውጭ ግን መረጃዎች በጣም በብዛት እየመጡ ስላለ እኛም መረጃዎችን ለእናንተ በየቀኑ ለማቅረብ ጥረት እናደርጋለን። ከዛ ውጭ ደግሞ እንድትጸልዩልን እናሳስባለን። ፓስተር እንዳላችሁም ደግሞ ሐሳብ ኮሜንት ካላችሁ ደግሞ በሐሳብ መስጫ ሳጥን ውስጥ ሐሳባችሁን እንድታስቀምጡ እናበረታታለን። በምሽቱ ፕሮግራም ላይ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።